ብሌንን በተኛችበት አቶ በኃይሉ ገደላት። ከባልደረባው ጋር ሆኖ በጨለማ ሁሉም ሰው ጭር ጭጭ ሲልለት ጠብቆና ቃልን በር እንዲከፍትለት ካደረገ በኋላ የተኛችበት በትራስ አፍኖ ገደላት። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዲሁም ክርስቲያን ወገኖች ሰላም ሰላም ብያለሁ። ሁላችሁንም በያላችሁበት ሰላም ሰላም ብያለሁ። ሰላማችሁ ብዝት ይበልኝ። ለዛሬ ይዤላችሁ የመጣሁት አደራ ድራማን ክፍል 15 ነው። እነሆ እንድትከታተሉ በአክብሮት ጋብዛለሁ። ወዳችሁና ፈቅዳችሁ ስለምትከታተሉ ከልብ አመሰግናለሁ። ብሌን ስራ ለቀሽ ወደ ቤት ሂጂ ወይም መኪና ይጠብቅሻል እና የፈለግሽበት ቦታ ያደርስሻል ስላላት ስራ ለቃ ልትወጣ በር ላይ ስትደርስ ዳግም ደግሞ ይህን እንደሰማ ወይም ስልክ ስታወራ ስለሰማ የት እንደሚወስዷትና ምን እንደሚያደርጓት ምን አውቄ፣ ስለዚህ ቀድሜ ልደርስላት እፈልጋለሁ። ምክንያቱም ቃልን ለማዳን ተጭንቀትና ተብስጭን ለማዳን ነው እናቷን ወይዘሮ ገነትን ያገትኳት። ስለዚህ መጨነቋና ብዙ ከዚህ የበለጠ አደጋ እንዲደርስባት ስለማልፈልግ እናቷን መልቀቅ አለብኝ ብሎ ስላሰበ በፍጥነት ሄዶ ወይዘሮ ገነት ጋር ወዳሉበት ከፈታቸው በኋላ ወይዘሮ ገነት ብዙ ጥያቄና ብዙ ወሬ ሲያወሩ ኖ አሁን የምናወራበት ሰዓት አይደለም፣ ሁሉንም ሌላ ጊዜ እንጫወታለን። አሁን ግን ብሌን አደጋ ላይ ናት። በአንተ ምክንያት ነው ልጄ አደጋ ላይ የደረሰችው ብላ ብትበሳጨበትም አሁን የፈለገውነቱም ነገር ማለት ይችላሉ። እኔ ግን ይሄን ያደረኩት ከሚሞቱ ብዬ ነው፣ በህይወት ቢኖሩ ለብሌን ብዬ ነው። ስለዚህ አሁን ወደ ፍጥነት ወደ ቤት እንሂድ። እሷም በሀሳብ እያሰላሰለችና የወይዘሮ ሰላም ደግሞ መልካምነት እንደ ሰራተኛ እንዳሰሪ ሳይሆን እንደ እናት እንድትከባከበቻትና ደግሞ ምንም ያክል ቢሆን ለወላጅ እናቴ ስልም አልከፍለው መስዋዕት የለኝም። ስለዚህ ሁሉንም ነገር ዳግምም ድጋሚ በሰላም በህይወት ካለን ልንገናኝ እንችላለን ብላ ልትሰናበት ብላ በሩ ላይ ስትወጣ ወይዘሮ ገነትና ዳግምን ታገኛቸዋለች። እናቷን እንዳየቻት ሮጣ ትንጠበጠብባትና እናቴ በእኔ ምክንያት ብዙ ነገር ደረሰብሽ፣ የኔ እናት እያለች አቅፋ ከሰመቻች በኋላ አንድ ጥያቄ ጠየቀች። ዳግምና እሷ እንዴት እንደተገናኙ ልትጠይቃት ወደደች። እናቷን ብዙ ካሰበች በኋላ ወይም እውነቱን ልትነግራት ብላ ዳግም ማለት ባለውለታችን ነው፣ ከታሰርኩበትም ያስፈታኝ እሱ ነው። ይሄን ባለችበት ሁኔታ ብሌን ዳግምን ሮጣ ትጠመጠምበታለች። እሷን በጣም እንደምታመሰግነውና ሁልጊዜም ለችግሯ መፍትሄ እንደሚሆንና ራሱን ህይወቱን አደጋ ላይ ጥሎ እሷን እንደሚያድናት ወይም ለእሷ እንደሚቆም እየነገረችው ውለታህን ከፋይ አድርገኝ ትለዋለች። እሱም በጭንቀት ላብ እየጠመቀ ወይዘሮ ገነትን በስስት ዓይኗ እያያት ታሁን እውነቱን ተናገረች እያለ ወደ ቤታቸው ይገባሉ። ሰላምንም ቤት ተገባች በኋላ በእናቴ አስፈራርተው ከዚህ ከቤት ልለቅ ነበረ፣ አሁን ግን እናቴ ተፈታለች፣ ስለዚህ እኔ ስራ መቀጠል እፈልጋለሁ ስትላትም ልጇ ግን ወይም ቃል ግን ይቺ ገረድ እንኳንም ወጣች ጠግባለች እያለች ስትላት ነበር። አንቺ ግን ከኔና ከብሌን ምረጭ ራሱ ብትባይ ብሌን ነው ወይም ቃል ብሌን ነው የምትመርጪው ቃልን አይደለም። አረ ልጄ እንደዛ አትበይ፣ እኔ ልጅቷ ስለምታሳዝነኝ ነው። በምድር ላይ ያለሽኝ አንቺ ብቻ ነሽ የኔ ውድ ልጅ እያለች ለማንኛውም አንቺን ከከፋሽ ምንም ነገር አደርግልሻለሁ፣ አሁን ተረጋጊ ብላት ፍላሹን ልትልከው የነበረውን የበኃይሉን ፋይል ነቀለችው። እሷም እናቷ ላይም እየተበሳጨች ለምንድን ነው ፋይሌን ራሱ አስነቀልሽ? ፍላሹ ደንግጬ ነው፣ ምን አስደነገጠሽ የኔ ልጅ ብላ ወደ ውጭ ስትወጣ ብሌን ወደ ቤት እንድትገባ ስትጠይቃት እሷም ብሌን በጣም ስለምትወዳትና ስለምታሳዝናት እሺ ብላ ለብሌን ትፈቅድላታለች። ሳሎን እያጸዳች እያለ ቃል ትመጣና ለምንድን ነው የመጣሽው? ምንስ ስትሰሪ ተመለሽ? ይሄ ስትፈልጊ የምትገቢበት ስትፈልጊ የምትወጭበት የእናትሽ ቤት አይደለም፣ ይሄ ባለቤት አለው ትላታለች። ይህንን እንዳለቻትም ወይዘሮ ሰላም እንደፈቀደችላትና ሰላም እንድትሰራ እንዳደረገቻት ትነግራታለች። በንዴት እየተበሳጨችና እየተንጨረጨረች ቤቷን ታጸዳዳች በኋላ ወደ እናቷ ቤት ትሄዳለች።
ዳግምና ወይዘሮ ገነቱ በኃይሉ እንዳሳገታት እያወሩ እያለ በኃይሉ እንዳስገደደውና ሊገልሽ እንደሆነ እኔ ካላገጥኩሽ ተሚገልሽ ብዬ ነው ይሄን ያደረግኩት ካላትም በኋላ ድንገት ቃል መታ ወይም ብሌን መታ ትሰማቸዋለች። በኃይሉ ነው ወይ ይሄን ያደረገው ብላ እናቷን ስታፋጥታት፣ አዎ ልጄ በኃይሉ ነው ያሳገተኝ። የሮጠች ትሄድና ቢሮ ትሄድና በኃይልና በስሜት ጠረጴዛውን አንዴ በእጇ ከመታችው በኋላ ዳግም ሁለተኛ እናቴ አጠገባት ድረስ ብዬ ነበር። ከልጅነት ጀምሬ ስታሰቃየ ይኖርሃል። አሁን ሁሉንም ነገር ለሰላም እነግራታለሁ። በተደጋጋሚ መርሰህ ልትገላት እንደነበረ ቃል የሷ ልጅ ሳኮን ልጇ ናት ብለህ እንዳመጣት ሁሉንም ነግሬ አሳፍረህ እነግርልሃለሁ። አንተ ምን አይነት የሰው ወራዳ! አንተ የትልቅ ትንሽ ነህ። ለእናትህ ልጅ ለእህትህ ያተመለስክ ለማንም ልትሆን አትችልም ትለዋለች። እሱም በንዴትና ተነጋግረን እንደምናወራ ችግራቸውን እንደሚፈቱ ቢነግራትም ብሌን ግን ተንግዶ ወዳ በእናት የመጣ ምንም ነገር እንትን አይለኝም። ስለዚህ የፈለግከውን ነገር ላደርግልህ አልችልም። በእናቴ በማይመጣዋ መጥተሃልና ብላው ጥላው ትሄዳለች። ይሄን እያወራች እያለ ባልደረባውና ወይም ሰራተኛው የቅርብ ሰራተኛው ተላላኪው በሷ ውበትና በሷ ኃይለኝነት ተመስጦ እያየ ነበረ። አቶ በኃይሉ ተናዶ እናንተን ተብሎ እሱ ግን ውበቷና ወይም ቆጣዋ ማርኮትን ተመልክቶ ፈገግ ይላል። በንዴትና በብስጭት በአንተ እንዝላልነት ነው ይሄ ሁሉ የሆነው። አንተ ዳግምን ባታምነው ኖሮ ምን ይሄ ሁሉ መቼ ይደረግም ነበር ሲለው ያገታት ራሱ ነው። እኔ ከዳኛም ብዬ በምን አውቄ ሲለው ኮሌታውን ወይም የሸሚዙን እንትን ከለቀቀው በኋላ አሁን ለማንኛውም መፍትሄ አናጣም። በንዴትና በብስጭት እየተሞላች ሄደችው። ብሌን ቤት ውስጥ ስትደርስ ለትዬ የለችም ነበረ ወይም ሰላም አልነበረችም። ለሰላም ትደውልና በአስቸኳይ እንደምትፈልጋትና አስቸኳይ ጉዳይ እንደምትነግራት ትነግራታለች። ሰላምዬም እየሮጠች ወደ ቤት ትመጣለች። ቃልዬ ምን እንደምታደርግ ግራ ገብቷታል። ቶሎ ትደውልና ለአቶ በኃይሉ ወይም ለበኃይሉ ደውላ ብሌን ልትነግራት ነው ለሰላም ደውላ ጠርታታለች። ብሌንም መቆጣጠር ስላልቻልኩ አንድ ነገር አድርግ እያለች ሚሴጅ ትጽፍለታለች። በፍርሃት እየተንቀጠቀጠችና እየተርበደበደች ሰላም በሩን ከፍታ ትገባለች። ቁጭም እንዳለች ምን እንደሆነች ትጠይቃታለች። በመካከል ምሳቤ ሻይ ጠጪ እያለች ጎሪዋን ለማቋረጥ ትሞክራለች። ሰላምዬ እኔ ምንም ነገር አልፈልግም እኔ ምንም ነገር አልፈልግም አንቺን ብቻ ነው የምፈልገው። ስለዚህ ወሬ እንድታወራኝ ነው የጠራችኝ። ስለዚህ እሷ ታውራኝ ትላለች። ይህን ብትልም ነገር ግን አፋፏን ስትላት ቃል ወይም ብሌንን ለምንድን ነው እንደዚህ የምትይው ስትላትም እኔ ማወራሽን ነገር ብሌን እንዲነግርሽ አትፈልግም። ለዛ ነው እትዬ አፌን የምትለይ ትላታለች። ይህንንም በሰማይ ቁጥር ለምንድን ነው እንደዚህ የምትይው? ምንድን ነው ችግሩ? እንድትነግረኝ አትፈልጊም ስትላትም አረ ችግር የለውም እትዬ ወይም እማዬ ትንገርሽ ሁሉንም ነገር እኔ እንደዛ ለማለት አይደለም ትላታለች። እንደዛ ከሆነ እሺ ብሌን ቀጥይ፣ ምንድን ነው ልትነግሪኝ የፈለግሽው የኔ ውድ ልጅ ትላታለች። ይኸውልሽ ሰላምዬ ብላ ወይም እትዬ ብላ ወሬዋን ከመጀመሯ በፊት ስልኳ ይጠራን። የሰላም ስልኩንም ስታነሳም ወንድሟ የመኪና አደጋ እንደደረሰና በፍጥነት መድረስ እንዳለባት ይነገራታል። ይህንንም የሰማችው በቃ እኔ መሄድ አለብኝ ብላ በፍጥነት ሰላምዬ ትሄዳለች። ስንመለስ ወሬውን ትጨርሽልኛለሽ የኔ ብሌን ውድ ልጅ ትላታለች። ይሄን ያየችውም ቃል እሱ እንዳደረገ ስላሰበችም ወይም አቶ በኃይሉ ይሄን እንዳደረገ ስላወቀች ወንድ ነህ ትችላለህ፣ የምሬን ነው የምልህ፣ ለችግሬ ትልቅ መፍትሄ ነው የሆንከኝ እያለች እሷን በንዴትና በብስጭት ከዛ ከሳሎን ልትወጣ ስትል አየሽ ተማትወጪው መከራ ውስጥ ነው የገባሽው፣ ገና ብዙ ስቃይና ፈተና ታሳያለሽ ብላ ጥላት ትሄዳለች። እሷም ዳግም ጋር ሄዳ እቀፈይ ትለዋለች። እሱም ካቀፋት በኋላ በጣም ጥሩ ሰው እንደሆነና ታመሰግነዋለች። እሱም ስቃዬንና በደሌን አታብዥው፣ ምክንያቱም አንቺ እንደምታየኝ እኔ ጥሩ ሰው አይደለሁም፣ እናትሽን የሚያገጥኩት እኔ ነኝ ብለሽስ ምን ትይኝ ይሆን እያለ እያሰበና እያሰላሰለ እያለ
እሷም ስለመሸ ተሰናብታው ይቅርታ ስለጠየቃትም ለምን እያለች ተሰናብታው ወደ ክፍሏ ትሄዳለች። እንደተኛች ነበረ በር ተንኳኩቶ ወይም ለቃል ተደውሎ ያነቋት በኃይሉና ጓደኛው ብሌን ምንም ያክል የዋህ ብትሆንም መከራና ችግር ግን ከልጅነቷ ጀምሮ መቼም አልጠፋም።